ያስነሳት ነገር ነው ማለት ነው። በዛ ላይ በደም ንግግር የማትችል ልጅ ጃኒን የደገፉ መስለው ልጇን ሁላ ሲሰድቡ እባካችሁ ልጄን እንዳሰድቡብኝ ብላ ስትናገር ሰምታችኋታል? የት ቪዲዮ ላይ ነው? ቆይ ላምጣላችሁ፣ አመጣዋለሁ። አንድ ጊዜ ጠብቁኝ። ምን ብላ ስትናገር ግን እሺ፣ እዚህ ጋር ስሟት። እምባዬ ማነው እንዲህ ነው የሚመጣብኝ? ልጅን ነው ማስበሉ በእግዚአብሔር በቃ እኔን ስደቡኝ። እኔ የፈለጋችሁ ማርያምን እስከ ጥግ ነው ፈቅድላችሁ። ምንም እምባዬ ማነው እንዲህ ነው የሚመጣብኝ? ልጅን ነው ማስበሉ በእግዚአብሔር በቃ እኔን ስደቡኝ። እኔ የፈለጋችሁ ማርያምን እስከ ጥግ ነው ፈቅድላችሁ። ምንም አይመስለኝም። ልጅ አትሳደቡ። ይህ ድንቁርና ነው። እመቤቴን ድንቁርና ነው። በስመ አብ በወልድ ብሎ ለሚበላ ሰው ወይ በስመ አብ ለሚል ሰው ይሄ እኔ እንጃ አትበሉ። እግዚአብሔር እናንተ እኮ ነው ኃጢአት ነው። ረፍ በህይወቴ ከድሮ ጀምሮ ይፈራሉ። ልጅ ህፃን ልጅ መናገር፣ መሳደብ ወይም ምን ነገር ማድረግ እመቤቴ እለቴ ቀናና አትልከፉኝ። ምንም ለማያውቃችሁ ገና አፍ ላልፈታ ህፃን አይደብራችሁም? ቃል አውጥታችሁ ግን ስትናገሩ ብቻሽን ከተማ ይሆንሽ ሴት እንዴት እንደሚያም እናታችሁን ጠይቁ እስቲ። እግዚአብሔር እናታችሁን ማርያምን ጠይቁ። እናታችሁ እናቴ እኔ ስሰደብብሽ ምንድን ነው የሚመስልሽ ብላችሁ እናታችሁን ጠይቁ። ልጇ እየተሰደበ እታያለሁ። ልክ ነኝ? ሁሉ ሰላም የኔ አባት እንዴት ነህ? አይ ያናድዳል። ረፉ በቃ በጣም ያስጠላል። ምንድን ነው ይሄ? ምንድን ነው ጊፍት ነው? የሆነ መስከን የኔ አባት እምባዬ ማነው እንዲህ ነው የሚመጣብኝ? ልጅን ነው ማስበሉ በእግዚአብሔር በቃ እኔን ስደቡኝ። እኔ የፈለጋችሁ ማርያምን እስከ ጥግ ነው ፈቅድላችሁ። ምንም አይመስለኝም። ልጅ አትሳደቡ። ይህ ድንቁርና ነው። እመቤቴን ድንቁርና ነው። በስመ አብ በወልድ ብሎ ለሚበላ ሰው ወይ በስመ አብ ለሚል ሰው ይሄ እኔ እንጃ አትበሉ። እግዚአብሔር እናንተ እኮ ነው ኃጢአት ነው። ረፉ በህይወቴ ከድሮ ጀምሮ ይፈራሉ። ልጅ ህፃን ልጅ መናገር፣ መሳደብ ወይም ምን ነገር ማድረግ እመቤቴ እንግዲህ እሷ ስትመጣ ልጇን ሁላ እየተሰደበ ዳንስ ስዘፈን ደግሞ ማንን ልጠብሺ ነው ደግሞ የት አልጋ ላይ ልትወጪ ነው? እንደዚህ ነው የሚሏት። እሺ እሷ መከራዋን ታያለች። ለዚህ ይቅርታ እውነት አያስፈልጋትም። ለቤታ ይቅርታ ቢግ ሪስፔክት ምናምን ያለው ነገር እውነት ናዮ አባቱን አምጪ ብላችሁኛል ይሄው አመጣው ያለችው ስሜት የእውነት የኔ እናት አያስብልም። ግን እውነት ለመናገር በእናታችሁ የእውነት እስቲ ስለ ማለት የእውነት ልጠይቃችሁ እዚህ ጋር ይዩት ደግማችሁ ማለት ምን መናገር ትፈልጊያለሽ ብሎ ለዛው አንድ ደቂቃ ከሷ ጋር እንኳን አልተቀመጠም አይደል? እኔ ስልል ልገባ ነው። እሺ ኧረ በስመ አብ ኧረ ምን ችግር አንድ ድምጻችሁ ቀንሱ። ችግር እሺ ካሜራ ሊመችው እሺ Thank you so much. Rosita, thank you so much. አሁን እሱ እኮ
ለያዛት ፍቅረኛ እኔ ታማኝ ነኝ ዞር ብዬ ማላያትም ነው እኮ ገብቶቻል። እኔ ዞር ብዬ ማላያት ታማኝ ነኝ ነው ገባችሁ? ቺት አለማድረጋቸው ወይም ደግሞ ታማኝ ላንተ ለመሆናቸው የሚያሳዩት ሌላ ሰው በመናቅ ነው። አንዳንድ ወንዶች አይታችኋል። አንተም በመናቅ ለነሱ ታማኝነትን ለማሳየት የሚጥሩ ናቸው። እነዛ ደግሞ ታማኝ ሊሆኑበት የሚፈልጉ ሰው ዞር ሲልባቸው ስጨብጣቸው ራሱ ዛሬ መችሻል አይነት ወሬ ነው የሚያወሩል። ገባችሁ? ብዙ ወንዶችን በጣም ቺት የሚያደርጉ መሆኑ የምታውቋቸው የነሱ ባለ ትዳር ወይንም ደግሞ ምናምን አጠገባቸው ሲኖር ሌላ ሰውን የሚንቁበትን መንገድ ይዋቸው። እነዚህ አይነትን ሰው ያ ሰው ዞር ሲል ሂዱና አናግሯቸው። እቤት ነው ቀጥታ የሚመጡላችሁ። እቤት ነው የሚመጡላችሁ። እኔ በጣም ነው የማውቃቸው። እሺ እኔ ዞር ብዬ ማላያትም የአንድ ቀን ስተቴ ናት ነው እንግዲህ አዲሱን ፍቅረኛውን ገባችሁ? ያ ቢግ ላቭ ኤንድ ቢግ ሪስፔክት ቴንክ ዩ ሶ ማች። እንግዲህ ምን ትመስላለች ህይወት? ፊልተር ነው እንዳትሉ፣ እሱም ያው አንድ አይነት እንትን ላይ ነው ያሉት። አንድ ላይ እንትን ላይ ነው፣ የተጋነነ ፊልተር አይደለም። የእውነት ቆንጅዬ ልጅ ናት። በእውነት ቆንጆ ናት። ስነ ስርዓት ያላት ልጅ ናት። ተሰድባ እንኳን በማርያም እያለች ነው ሰው የምትለምነው። ሚዲያ ላይ እንደቆየችው እኔ አንድ ቀን ምንም ነገር ስትናገር አይቻት አላውቅም። ጃኒ እንደውም ብዙ ነገር ትናገራለች። እንደሱ ናት። አሁን በአዶንያስ ምክንያት ዲፕሎማሲ የሆነች መጣች። ማቹርድ የሆነች መጣች። አያችሁት? ዘላን እንደ ጦጣ ባርዛፍ ላይ ሁላ የምትወጣው ልጅ አሁን አባ ጡትሽን ሸፍኚ ምናምሽን አርጊ ማለት ጀመረኩ። ገባችሁ? ዳንሷን ስታይል ራሱ ቀየረች እኮ ከአዶናይ ጋር ስትሆን። እሺ ከዚህ ጋር ብትሆን ውርጋጥ ነበረች። በየቡና ቤትና ምናምን ነበር የሚገኙት። ስለ ልጃችሁ ሲሉኝ እሷ ትምጣና እነግራቸዋለሁ። ሲጀመር ስለ ልጃችሁ ብለ ስትጠየቅ መጀመሪያ ላይ ሰርፕራይዝ አለ ተብላ ከታየች በኋላ ነው። ከሰርፕራይዙ በፊት መምጣቷን እንኳን አንተ አታውቅም። እነ ናሆሚን ያመጧት። እነሱ ባያመጧት ኖሮ ምን ብለ ትመልስ ነበር? አልመጣችም ስትመጣ ነው የምትለው። ገባ? እሺ ልጅ ወልደናል። ስሙ ማን ነው? እንዲህ ስም አልወጣለትም። አያችሁ ስሙ ማን ነው አላት። ስም አልወጣለትም። ስሙን አያውቅ። ቀፎ ቆረቆንዳ እከካ አውጥተህለት የለ ወይ አለች እና ንገራቸው አለች። እድሉን እኮ ሰጠች። ምን ትላለች? አውጥተህለት የለ ስትለው ንገራቸው ስትለው አላወቀ። ምን እንዳወጣለት ራሱ ጋይስ አላወቀውም። ስሙ እዚህ ጋር የባለፈው ስምስ አላት። ታዲያ ንገራቸው አለችው። ጸንቷል ወይ ሲል አው ጸንቷል አለችው። ስላላስታወሰ የፈረንጅ ስም ስለሆነ አላስታወሰችውም ብሎ በሷ ላይ አሳበበባት። አያችሁ? በሷ ላይ ሲያሳብብባት አያችሁ? ደደብ ልቅምቃን አንድ ላይ በቃ እናውጣለታለን ጋይስ ከእናንተ ጋር። አያችሁ? ጸንቷል ንገራቸው አለችው። በቃ ከእናንተ ጋር ስም እናወጣለን። ተመልሶ ደግሞ የፈረንጅ ስም ስለሆነ አልሸመደደችውም አይላትም። እሷ ላይ ሲያሳብብ ለምን እንዴት አያስታውስም? ያወጣለትን ስም እንኳን እሷ ግን እድሉን ሰጠችው። ንገራቸው ጸንቷል እኮ አለችው። ጸንቷል
ጸንቷል እኮ ብለዋለች። ንገራቸው፣ አንተ ንገራቸው፣ አንተ አይደል ያወጣህለት አለች። በቃ ከናንተ ጋር ነው የምናወጣው። የፈረንጅ ስም ነው ረስተዋለች። አያችሁ፣ የፈረንጅ ስም ነው ረስተዋለች። ነገራቸው እንኳን ተነ የተባልከው ጸንቷል እኮ አለች እኮ። አባት የልጅ ስም ይሄ ነው ሲባል ትልቅ ፕራይስ ነው ለእናት። እሷ አመጣ እሷ ወልዳ እሷ ጋር አያደገ ልጁ እንደገና የልጁንም ስም እሷ ትናገር አይደል? ያንተ ድርሻ በዚች ቀጭኔ ምላጭ እንትን ሲጋራ በሚያክል ዕቃ መሸጎር ብቻ ነው። ሚዲያ የሰጠህን እውቅናና አክሰስን ብቻ ተጠቅመህ ማለት ነው። እከካም ልቃሚ ቻይና እንኳን በአንተ በዕቃ ሳይዝ ኮንዶም መስራት የተቸገረች ሰውዬ ማለት ነው። አሁን እሱ ወንድ ልጅ ነው አይደል? የልጅ ስም ይሄ ነው ብሎ ቢናገር ለሷ ምን እንደሚሰማ ታስባችሁታል? እንዴት ደስ እንደሚላት። ከሷ ነው ሁሉ ነገር። ያወጣውን ስም ዝም ብሎ በቀልድ ስለሆነ ስለረሳው የፈረንጅ ስም ስለሆነ ረስተዋለች ብሎ እሷ ላይ ያሳብባል። አንተን ያወጣው ጸድቋል፣ ንገራቸው አለችው። ቃል በቃል ነው ንገራቸው ያለችው። ቆይ አትንገር አላለች። ምስጢር ነው አላለች። ጃኒ ያመለጠች ብቻ እንዴ! ቀላል ነው እንደ እግዚአብሔር ደግሞ ይረዳት። ማምለጥ ብቻ አይደለም እግዚአብሔር ሲረዳት አንዳንዴ የሆነ ሰው እስከምታገኝ ድረስ እዛው ቦታ ትግማማል፣ እዛው ቦታ ትዳከማል። በጣም ሳትደክም ነው እግዚአብሔር ይረዳት። እሺ ኢትዮጵያ ይሄ ጊፍት የለም። ይሄ እንትኑ ምን ነው? ይሄ ቀስቱ ሲላክ እሷ ቁጭ አድርጋ ከቀስቱ ጋር የለም እንዲህ ይላል አብሮ ማለት ነው። ከዛ በጆሮዋ ይነግራታል፣ ተነሽና ሂጂ ነው ያላት። ይዋት እዚህ ጋር ለምን ይሄ ቀስቱ ትላንትና ላይቭ ላይ በዩቲዩብ እያየ ነው። 3 ጊዜ እንደዚህ ይልክ ነበር። 3ቱንም ጊዜ እንደዚህ ይል ነበር። ቀስቱ እንደዚህ ነው አብረ እንዲውጥር ትላለና አያችሁ። ከዛም በጆሮ እዚህ ሹክ ሲላት ይዋት ዩት Thank you so much. አያችሁ ተነሽ ሂጂ ነው በቃ። በኋላ እናወራለን። እነሱን ላስተናግድ። ፊቷ ላይ ያለው መከፋት አያችሁት? እንደዚህ አለች፣ ግን ባላ አስነቃ ነው። አያችሁ ኢትዮጵያዊ ኧረ በስመ አብ ኧረ በስመ አብ ኢትዮጵያዊ thank you so much thank you so much thank you so much thank you so much ነገሯቸው አንዱ ኢትዮጵያዊ thank you so much ወዲያውኑ አትነሳም። የሆነ የለም በፎርም መሆነ ናዮሚ ከዛ እንደዚህ ምናምን ይላታል። አይታችኋል? እንዲህ ትለዋለች። ያ thank you so much ኢትዮጵያዊ thank you bro thank you 1 2 3 4 thank you so much እሺ ሌላ ምን ነገር የምትፈልጊው ነገር አያችሁ ጋይስ? ይወት አየ ምን አወራት? ከዛን ጊፍት ላይ ቴንክ ዩ ሶ ማች ከዛን ዞርና የምትናገሪው ነገር አለ እንደ ባዳ ኦሬዲ ቤት ውስጥ ነው ያለችው። ቀኑ ሙሉ እዚህ ጋር ብትቀመጥ ስለምን ከበደው? እሱ ለምን ከበደው? ኢንተርቪው ልትደረግ የመጣች ልጅ አይደለች። ምን ልጠይቃት ከሚል አንጣት የሚጨንቀው ቲክቶከር ነው። ቴክስት እየተነበበ ብዙ ነገር ይመጣል። ቀኑ ሙሉ እዚህ ጋር ብትቀመጥ ራሱ ምን የሚከብድ ነገር አለ? ጨነቀውና ምን አለ? ሌላ የምትናገሪው ነገር አለ ወይ? ምክንያቱም የምትናገሪው ነገር ከሌለ ተነሽና ሂጂ ነው። አንድ ሰው ቴሌፎን ልዘጋ ስትል የምትናገረው ነገር አለ ትላለህ።
የመዝጋት ዓላማ ከሌለ ግን ዝም ብለህ ነው የምታወራው። ጸጥ ብለህ ነው የምታወራው። ዝም ብለህ ነው የምታወራው። ወይ ከሰው ጋር ቆመ ያወራ ልትሰነባበት ካልክ ምትል ነገር አለ ምናምን ነገር ትላል። አለበለዚያ ዝም ብለህ ተሞሙቀ ነው የምታወራው። አይ ጨንቆታል ማለት ነው። ምን ሌላ የምትዩን ያላት የምትናገሪው ነገር አለ እንኳን አላላትም። ሌላ የምትዩ ነገር አለ ከአባት በስተቀር። እሺ ሌላ የምትዩ ሌላ ማለት የመጀመሪያውን ሰምተናል፣ ስለ አባት ነው። ሌላ የምትዩ ነገር ምን አለ? እሺ ሌላ ሰምተናል፣ ያንንማ ሰምተናል። ሌላ አለሽ ወይ ነው ያላት። ያ አባት ብላችሁ ለጠይቃችሁ አባት ከችሎ አየር ላይ ከቻሳ ጋይስ አባት አላችሁኝ። ይሄው አባቱን አመጣውላችሁ አለኝ። ተነሳች፣ በቃ ሄደች። አች ተነስ በቃ